በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር አምላካችን ጸጋና ሰላም የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት በደብረ ታቦር ተራራ ላይ መለኮታዊ ክብሩን የገለጠው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት ከሁላችሁ ጋር ይሁን። ውድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እንኳን ከዘጠኙ የአምላካችን የኢየሱስ ክርስቶስ ታላላቅ በዓላት አንዱ ለሆነው ለደብረ ታቦር በዓል ወይንም ለቡሄ በሰላምና በጤና አደረሳችሁ አደረሰን። ብዙዎቻችን ቡሄ ሲመጣ ጅራፍ እናጮሃለን፣ ሙልሙል ዳቦም እንበላለን፣ ቡሄ በሉም እያልን እንጫወታለን። ነገር ግን የዚህን ታላቅ በዓል መንፈሳዊና ምስጢራዊ ትርጉምስ ምንድነው? ጌታችን በደብረ ታቦር ተራራ ላይ ያደረገው ድንቅ ነገርስ ለእኛ ለክርስቲያኖች የሚያስተላልፈው መልእክትስ ምንድነው? በዛሬው ልዩ ዝግጅታችን ደብረ ታቦር በዓል ምንድነው? ቡሄስ ለምን ይከበራል? ለሚሉት ጥያቄዎች መልስ የሚሆኑና በእነዚህ በዓላትም ዙሪያ ልናውቃቸው የሚገቡን 7 ታላላቅ መንፈሳዊ ነገሮችን ይዘንላችሁ ቀርበናል። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 2። ይህንን ቪዲዮ እስከ መጨረሻው በመከታተል የበዓሉን በረከትና መንፈሳዊ ዕውቀትን እንድትካፈሉ በፍቅር እንጋብዛችኋለን። ይህንን መንፈሳዊ ማዕድ ለሌሎች ወንድም እህቶቻችን እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑን። የቴሌግራም ቻናላችንን ጆይን በማድረግ ቤተሰብ ይሁኑን። ከስር ኮሜንት ክፍል ያስቀምጠናል። የተወደዳቸው የፍኖተ ኤማሁስ ቻናል ቤተሰቦች ወደ መጀመሪያው ማወቅ የሚገባን ነጥብ ስናመራ የደብረ ታቦር በዓል ታሪካዊና መንፈሳዊ መሰረት ነው። በመጀመሪያው ልናውቅ የሚገባን ደብረ ታቦር ጌታችንና መድኃኒታችን ኢየሱስ ክርስቶስ በገሊላ ምድር በሚገኘው በታቦር ተራራ ላይ አምላካዊ ክብሩን መለኮታዊ ብርሃኑንና ጌትነቱን ለደቀ መዛሙርት የገለጠበት ታላቅ የጌታ በዓል መሆኑን ነው። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ መለኮታዊ ክብሩንና አምላክነቱን በሰውነቱ ማለትም በስጋው መጋረጃነት ሸፍኖት ነበር። ነገር ግን ለደቀ መዛሙርቱ እርሱ ማን እንደሆነና ወደፊትም በዳግም ምጽአቱ በሚመጣበትም ጊዜ የሚኖረውን መለኮታዊ ክብርን ለማሳየት 3ቱን የምስጢር ደቀ መዛሙርት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ረጅሙ የታቦርም ተራራ ይዟቸው ወጣ። በተራራውም ላይ እያሉ በፊታቸው ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ይህን ክስተት ጌታችን ተራ መምህር ወይም ነቢይ ሳይሆን የሰማይና የምድር ፈጣሪ የብርሃናት አምላክና የክብር ባለቤት መሆኑን ያስገነዘበ ታላቅ መለኮታዊ ክስተት ነው። ደብረ ታቦር የታሪካዊ ክስተት ብቻ ሳይሆን የሰው ልጅ በክርስቶስ በኩል ያገኘውን የከበረ መንፈሳዊ ክብርንና ብርሃን የሚያስታውስ ታላቅ ሃይማኖታዊ መሰረት ያለው ትልቅ በዓል ነው። ትልቁ መንፈሳዊ ትምህርት እዚህ ላይ ነው። የመጀመሪያው የአምላክነቱ መገለጫ ጌታችን ኢየሱስ ክርስቶስ በደብረ ታቦር መለኮታዊ ክብሩን በመግለጥ እውነተኛ አምላክነቱን አስመስክሯል። ሌላኛውም የትንሣኤያችን ምሳሌ አማኞች በዳግም ምጽአት ጊዜ የሚለብሱት የከበረና የበራ ሥጋ ማለትም የብርሃን አካል ምን እንደሚመስል በደብረ ታቦር ተራራ ላይ አስቀድሞ አሳይቶናል። ቅዱሳን አባቶቻችን የደብረ ታቦርን ታሪካዊና መንፈሳዊ መሰረት እንዲህ ሲሉ ያመሰግናሉ። ወንጌላዊው ቅዱስ ማቴዎስ በወንጌሉ ላይ የማቴዎስ ወንጌል
ምዕራፍ 17 ከቁጥር 1 እስከ 2። ከ6 ቀንም በኋላ ኢየሱስ ጴጥሮስን ያዕቆብን ወንድሙንም ዮሐንስ ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይለናል። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 እስከ 17 ላይ በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን፣ እርሱ ከገዛ አባቱ ክብርንና ምስጋናን ተቀብሏልና። ቅዱስ ኤፍሬም ሶርያዊው ደብረ ታቦር የጌታችን አምላክነት የታየበት የታላቅነቱና የመለኮቱ ብርሃን በሐዋርያት ፊት የተገለጠበት ቅዱስ ተራራ ነው ይለናል። ውድ የፍኖተ ኤማሁስ ቻናል ቤተሰቦች ደብረ ታቦር ማለት የጌታችን የመለኮት ብርሃን የተገለጠበት አምላክነቱ በግልጽ የታየበትና የነፍሳችን ጨለማ የተገፈፈበት ታላቅ የመለኮት በዓል ነው። የተወደዳቸው የቻናላችን ቤተሰቦች ስለ ደብረ ታቦር በዓል ስናስብ ሌላው ማወቅ የሚገባን ሁለተኛው ነጥብ የሙሴና የኤልያስን የመገለጥ ምስጢርን ነው። ጌታችን ኢየሱስ ክርስቶስ በታቦር ተራራ ላይ አምላካዊ ክብሩን ሲገልጥ የብሉይ ኪዳን ታላላቅ ነቢያትን ሙሴንና ኤልያስን መጥተው ከእርሱ ጋር ሲነጋገሩ ታይተዋል። ይህ ዝም ብሎ ድንገተኛ መገለጥ ሳይሆን ታላቅ መንፈሳዊና ሃይማኖታዊ ምስጢርን የያዘ ትልቅ ክስተት ነው። የመጀመሪያው የሙታንና የሕያዋን አምላክ መሆኑን ለማሳየት ሲል ሙሴ ሞቶ የተቀበረውና በሥጋ የሌለው ነቢይ ሲሆን ከሙታን ወገን መጥቷል። ኤልያስ ደግሞ በሕይወት እያለ በእሳት ሰረገላ ወደ ሰማይ ተነጠቀና ሞትን ያልቀመሰ በመሆኑ ከሕያዋን ወገን መጥቷል። ሁለቱም መጥተው በጌታችን ፊት መቆማቸው ክርስቶስ የሙታንም የሕያዋንም ገዥና እውነተኛ አምላክ መሆኑን አረጋግጧል። ሁለተኛው ማወቅ የሚገባን ምስጢር ደግሞ ሐሰተኛ ነቢይ አለመሆኑን ለማስመስከር ሲል በዚያን ዘመን የነበሩ አይሁድ ጌታችንን ሕጉን ይሽራል፣ ነቢያትንም ይቃወማል እያሉ ይከሱት ነበር። የሕግ መምህሩ ሙሴና የነቢያት መሪው ኤልያስ መጥተው ለጌታችን ሲሰግዱና ስለ ሕማሙና ሞቱም ከእርሱ ጋር ሲነጋገሩ በመታየታቸው አይሁድ የሰነዘሩት የሐሰት ክስ ፈረሰ። ሌላውም ሦስተኛው ምስጢር የብሉይና የሐዲስ ኪዳን ባለቤት መሆኑን ለማረጋገጥ የብሉይ ኪዳን መሪዎች የነበሩት ሙሴና ኤልያስ ከሐዲስ ኪዳን ሐዋርያት ከጴጥሮስ፣ ያዕቆብ፣ ዮሐንስ ጋር በአንድነት መቆማቸው ክርስቶስ የሁለቱም ኪዳናት አምላክና ማዕከል መሆኑን ያሳየናል። ትልቁም መንፈሳዊ ትምህርት እዚህ ጋር ነው። የመጀመሪያው ሞት የክርስቶስን ሥልጣን አይገድበውም። ሙሴ ከሞት ኤልያስ ከሕያዋን መጥተው መታዘዛቸው ክርስቶስ በሕያዋንና በሙታን ላይ ሙሉ ሥልጣን ያለው አምላክ መሆኑን ያስተምረናል። ሁለተኛውም ትንቢትና ፍጻሜው ነቢያት በትንቢት የተናገሩለት አምላክ በሥጋ ተገልጦ ፍጻሜ እንደተሰጠው የሚያስረዳ ታላቅ ምስክርነት ነው። ቅዱሳን አባቶቻችን የሙሴንና የኤልያስን መገለጥ እንዲያመሰግናሉ። ወንጌላዊው ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 17 ከቁጥር 3 እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ታላቁ ቅዱስ ዮሐንስ አፈወርቅም ሙሴ ከሙታን ኤልያስ ደግሞ ከሕያዋን ወገን መጥተው በታቦር ተራራ መቆማቸው ክርስቶስ የብሉይና የሐዲስ ኪዳን አምላክ የሙታንና የሕያዋንም ጌታ መሆኑን ለዓለም ለማስመስከር ነው ይለናል። ቅዱስ ኤፍሬም ሶርያዊው የሕግ መምህር ሙሴና የነቢያት አባት ኤልያስ ለጌታችን ታዘዙ፣ በምድርም በሰማይም የእርሱ አምላክነት ተመሰከረ ይለናል። ውድ የፍኖተ ኤማሁስ ቤተሰቦች ሙሴ ከሙታን ኤልያስ ደግሞ ከሕያዋን መጥተው ለጌታችን መሰከሩ። ክርስቶስ በሕያዋንና በሙታን ላይ የሚፈርድ የሰማይና የምድር እውነተኛ አምላክ መሆኑን ያረጋገጠ ድንቅ ምስጢር ነው።
ወድ የፍኖተ ኤማሁስ ቤተሰቦች ወደ ሶስተኛው ማወቅ ወደሚገባን ነጥብ እንለፍ። ይኸውም የአብ ድምፅና የመንፈስ ቅዱስ ደመና የሥላሴ መገለጥ ምስጢር ነው። ጌታችን በደብረ ታቦር ተራራ ላይ አምላካዊ ክብሩን በገለጠበት ወቅት ልክ እንደ ጥምቀት በዓል ሁሉ ምስጢረ ሥላሴ የእግዚአብሔር አንድነትና ሦስትነትን መኖር በጎላ ሁኔታ ተገልጧል። ደቀ መዛሙርቱም በታላቅ ግርማ ተውጠው እያለ ድንገት ብሩህ ደመና ጥላ ሆኖ ጋረዳቸው። ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጅህ ነው፣ እርሱን ስሙት የሚል ታላቅና ግርማዊ የአብ ድምፅ ተሰማ። በዚህ ታላቅ ክስተት ላይ አንደኛ እግዚአብሔር አብ ከደመናው ውስጥ ሆኖ በድምፅ መሰከረ። ሁለተኛ እግዚአብሔር ወልድ ኢየሱስ ክርስቶስ በሰውነት ተገልጦ ፊቱ እንደ ፀሐይ ያበራ በመካከላቸው ቆመ። ሦስተኛ እግዚአብሔር መንፈስ ቅዱስ ደግሞ በብርሃናዊ ደመና አምሳል ወርዶ ጥላ ሆኖ ጋረዳቸው። ስለዚህ ደብረ ታቦር የሥላሴ ክብር አንድነትና ሦስትነት በግልጽ የታየበት፣ የአብም የመሰከረበት፣ መንፈስ ቅዱስም ያከበረው፣ ወልድ አምላክነቱን የገለጠበት ቅዱስ ተራራ ነው። ትልቁም መንፈሳዊ ትምህርት እዚህ ጋር ነው። የመጀመሪያው የአብ ምስክርነት። እግዚአብሔር አብ ስለ ወልድ መለኮትነት በገሃድ መስክሯል። ስለዚህ ክርስቶስ እውነተኛ የእግዚአብሔር ልጅ መሆኑን በፍጹም እምነት ልንቀበል ይገባናል። ሁለተኛውም እርሱን ስሙት የሚለው ትእዛዝ የአብ ድምፅ የክርስቶስን ቃልና ትእዛዛት እንድንሰማና እንድንከተል ታላቅ አምላካዊ ማሳሰቢያን ሰጥቶናል። ቅዱሳን አባቶቻችን በደብረ ታቦር የሥላሴን መገለጥ እንዲያመሰግናሉ። ወንጌላዊው ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 17 ከቁጥር 5። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጅህ ነው፣ እርሱን ስሙት የሚል ድምፅ ወጣ። ታላቁ ቅዱስ ዮሐንስ አፈወርቅም እንዲላል በደብረ ታቦር ላይ አብ በድምፅ ወልድ በሥጋ መንፈስ ቅዱስ ደግሞ በደመና ተገለጡ። ጥምቀት በዮርዳኖስ የተገለጠው ምስጢረ ሥላሴ በደብረ ታቦር ላይ በክብርና በብርሃንም ተደገመ ይለናል። ቅዱስ ኤፍሬም ሶርያዊም የአብ ድምፅ የወልድ ብርሃን የመንፈስ ቅዱስ ደመና ደብረ ታቦርን የሥላሴ ማደሪያ ማደረጉት ይለናል። ወድ የፍኖተ ኤማሁስ ቤተሰቦች በደብረ ታቦር ተራራ ላይ አብ መሰከረ፣ መንፈስ ቅዱስ በብርሃን ጋረደ፣ ወልድ አምላክነቱንም ገለጠ። ደብረ ታቦር የሥላሴ ክብርን የታየበት ተራራ ነው። ወድ የፍኖተ ኤማሁስ ቤተሰቦች በአራተኛ ደረጃ ልናውቀው የሚገባው የደብረ ታቦርን በዓልን ስናስብ በሕዝባዊ አጠራር ቡሄ ብለን የምንጠራበትን ምክንያትንና ትርጉሙን ነው። ብዙዎቻችን ቡሄ ማለት ዝም ብሎ የልጆች ጨዋታ ወይም የዳቦ ስም ይመስለናል። ነገር ግን ቃሉ ጥልቅ የሆነ ሃይማኖታዊ ምስጢር አለው። የመጀመሪያው ቡሄ የሚለው ቃል በግዕዝ ቋንቋ በራ፣ ነጣ፣ ብርሃን ሆነ፣ ቀለለ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በታቦር ተራራ ላይ መለኮታዊ ብርሃኑን የገለጠበት፣ ፊቱ እንደ ፀሐይ የበራበትና ልብሱንም እንደ ብርሃን የነጣበት ቀን በመሆኑ በዓሉን ያንን ብርሃን በማሰብ ቡሄ ብለን እንጠራዋለን። በሌላ በኩል ቡሄ ማለት ቦሆ ሊጦስ የቦካ ሊጥ ከሚለው ቃል የመጣ ነው የሚሉ ሊቃውንት አሉ። ይህም ለበዓሉ የሚጋገረውን ሙልሙል ዳቦን ለማመልከት ነው። እናቶች ለልጆቻቸው ቡሄ በሉ ብለው ለሚመጡትም ስንቅ የሚሆን ዳቦን ለማዘጋጀት ዱቄቱን በጊዜ ስለምታቦካው ያንን ሂደት የሚያመለክት ስያሜ ነው። ስለዚህ ቡሄ ስንል በደብረ ታቦር የበራውን መለኮታዊ ብርሃንና ያንን በዓል ለማክበር እናቶች ለልጆች የሚያዘጋጁትን ማዕድ ሙልሙል ዳቦን የሚያጠቃልል ስያሜ ነው። ትልቁ መንፈሳዊ ትምህርት እዚህ ጋር ነው። የመጀመሪያው የጨለማው መገፈፍ። ቡሄ ማለት ብርሃን ነው። ይህም ጌታችን የኃጢአትንና የሞትን ጨለማ
ከዓለም ላይ የገፈፈበትን የመለኮት ብርሃንን ያስታውሰናል። ሁለተኛ፣ ቃሉን ማወቅ። ባህላዊ አጠራሮቻችን ዝም ብለን ከመጠቀም ይልቅ ጥልቅ የሆነውን መንፈሳዊ ትርጉማቸውን አውቀን በዓሉን ማክበር እንደሚገባን ያስተምረናል። ቅዱሳን አባቶቻችን የቡሄን ምስጢር እንዲህ ያመሰግናሉ። ቅዱስ ያሬድ በድጓው ቡሄ በሉ፣ ቡሄ ማለት ብርሃን ነው፣ የደብረ ታቦር ብርሃንን በዓለም ሁሉ ይበራ። አባ ጊዮርጊስ ዘጋስጫም በመጽሐፈ ምስጢር ላይ የታቦር ብርሃን የዓለምን ጨለማ ገፈፈ፣ በታቦር ተራራ ላይ የበራው ብርሃን የክርስቶስ አምላክነት ማረጋገጫ ነው ይለናል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ ደግሞ ኢየሱስ ደግሞ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ወድ የፍኖተ ኤማሁስ ቻናል ቤተሰቦች ቡሄ ማለት ብርሃን፣ መብራት ማለት ነው። በደብረ ታቦር ተራራ ላይ የወጣው መለኮታዊ ብርሃን የነፍሳችንን ጨለማ ያበራበት ታላቅ ቀን ነው። የተወደዳቸው የቻናላችን ቤተሰቦች በአምስተኛ ደረጃ ልናውቀው የሚገባ በቡሄ በዓል ወቅት እናቶች የሚጋግሩትንና ለልጆች የሚታደለው የሙልሙል ዳቦ ምስጢርን ነው። ይህ ባህላዊ ሥርዓት ከደብረ ታቦር ታሪክ ጋር ቀጥተኛ ተያያዥነት ያለው ታላቅ መንፈሳዊ ትርጉም አለ። ይኸውም የመጀመሪያው የታሪኩ መሠረት የደቀ መዛሙርቱ ስንቅ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሦስቱን ደቀ መዛሙርት ቅዱስ ጴጥሮስን፣ ቅዱስ ያዕቆብንና ቅዱስ ዮሐንስን ይዞ ወደ ደብረ ታቦር ተራራ በወጣ ጊዜ ቆይታቸው ረዘም ያለ ነበር። በዚያን ጊዜ የደቀ መዛሙርቱ እናቶችና የአካባቢው ሕዝብ ለልጆቻቸውና ለጌታችን የሚሆን ስንቅ፣ ቀሊል ወይም ሙልሙል ዳቦን አዘጋጅተው ልጆቻችን ተራቡ ብለው ወደ ተራራው ይዘውላቸው ወጥተው ነበር። ይህንን እናታዊ ፍቅርና አሳቢነት ለማሰብ እናቶች ዛሬም ሙልሙል ዳቦን ይጋግራሉ። ሁለተኛውም የፍቅርና የቸርነት ምሳሌ። ሙልሙል ዳቦ ለልጆች መታደሉ የክርስትናን የፍቅር የቸርነትና የማዕድ አካፋይነትን ሥርዓት ያስተምራል። እናቶች ቡሄ በሉ እያሉ ቤታቸው ለሚመጡ ልጆች ማዕዳቸውን በመክፈት ጌታችን በታቦር ተራራ ላይ ደቀ መዛሙርቱን እንደመገባቸው እነርሱም ልጆችን በበረከት ይመግባሉ። ሦስተኛውም የበረከት ማግኛ መንገድ። ሙልሙል ዳቦ መስጠት ዝም ብሎ ልማድ ሳይሆን የእግዚአብሔርን በረከት የምናገኝበትና እናታዊ ፍቅርን የምንገልጽበት መንፈሳዊ ተግባር ነው። ትልቁ መንፈሳዊ ትምህርትም ያለው እዚህ ጋር ነው። የመጀመሪያው ማዕድ አካፋይነት። ሙልሙል ዳቦ የፍቅርና የስንቅ ምሳሌ ነው። ይህም እኛም ያለንን ለሌሎች በተለይም ለልጆችና ለተቸገሩት ስናካፍል እንደሚገባን ያስተምረናል። ሁለተኛውም ልጆችን ማሳደግ። እናቶች ልጆችን በበረከትና በፍቅር እንደሚያሳድጉ ሁሉ ቅድስት ቤተ ክርስቲያንም ልጆቿን በመንፈሳዊ ምግብ በቃለ እግዚአብሔርና በቅዱስ ቁርባን እንደምትመግብ ያሳየናል። ቅዱሳን አባቶቻችን የማዕድ አካፋይነትንና የቸርነትን ምስጢር እንዲህ እያሉ ያመሰግናሉ። ታላቁ ቅዱስ ባስልዮስ የምታካፍሉት ማዕድ የፍቅርና የሰላም ማሰሪያ ነው። ልጆቻችንንና የተቸገሩትን በምግብና በበረከት ማስደሰት እግዚአብሔርን ደስ ያሰኛል። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 9 ላይ ደግሞ ቸር ሰው ይባረካል እንጀራውን ለድሃ ሰጥተዋልና ይለናል። ቅዱስ ያሬድ በድጓው ላይ እናቶች ለልጆቻቸው ስንቅን አዘጋጁ፣ የታቦር ተራራም በበረከት ተሞላ ይለናል። ወድ የፍኖተ ኤማሁስ ቻናል ቤተሰቦች ሙልሙል ዳቦ የፍቅር የስንቅና የበረከት ምሳሌ ነው። በበዓሉ ቀን ለልጆችና ለተቸገሩት ማዕዳችንን በማካፈል ጌታችን በደብረ ታቦር ላይ የገለጠውን እናታዊ ፍቅርና በረከት በሕይወታችን እንቀበል። የተወደዳቸው የፍኖተ ኤማሁስ ቻናል ቤተሰቦች በስድስተኛ ደረጃ ልናውቀው የሚገባው በቡሄ በዓል ወቅት የሚፈጸሙትን የጅራፍ ማጮህ፣ የችቦ ማብራት ሥርዓቶችን መንፈሳዊና ባህላዊ ምስጢርን ነው።
እነዚህ ድርጊቶች ዝም ብለው የሚደረጉ የመዝናኛ ተግባራት ሳይሆኑ ጥልቅ ትርጉም አላቸው። ይኸውም የመጀመሪያው የጅራፍ ማጮህ ምስጢር የአምላካዊ ድምፅ መታሰቢያ ነው። ጌታችን በታቦር ተራራ ላይ ሲገለጥ የታየውን አምላካዊ ግርማና ድምፅ እንዲሁም እግዚአብሔር አብ ከደመና ውስጥ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው፣ እርሱን ስሙት ብሎ የተናገረውን ግርማ ሞገስ ያለው አስተጋባይ ድምፅን ለማሰብ የሚደረግ ባህላዊ መታሰቢያ ነው። ሌላኛው ደግሞ የክረምቱ ማብቂያና የበጋው ማብሰሪያ ስለሆነ፣ በሌላ በኩል ጅራፍ ማጮህ የክረምቱ ጨለማ ደመናና ጭቃ አልፎ የበጋው ብርሃን መምጣቱን የሚያበስር ባህላዊ ምልክት ነው። ሁለተኛው የችቦ ማብራት ምስጢርን እንመልከት። የመለኮት ብርሃን መታሰቢያ ስለሆነ በታቦር ተራራ ላይ የወረደውና የበራውን መለኮታዊ የብርሃን ነበልባል እንዲሁም የጌታችንን ፊት እንደ ፀሐይ ማብራቱን ለማሰብ የሚበራ ነው። ሌላኛው ደግሞ የክርስቶስ ብርሃንነት ምስክርነት። ችቦ ማብራታችን ክርስቶስ የዓለም ብርሃን መሆኑንና እኛም ከኃጢአት ጨለማ ወጥተን በብርሃን ልጆችነት እንድንመላለስ የምንመሰክርበት መንፈሳዊ ምልክት ነው። ትልቁ መንፈሳዊ ጥንቃቄ እዚህ ጋ ነው። የመጀመሪያ ያለ አስፈላጊ አደጋ ማክበር። ጅራፍ ማጮህና ችቦ ማብራት በዓሉን ለማሰብ የሚደረጉ ባህላዊ መገለጫዎች በመሆናቸው በሰዎችና በንብረት ላይ ጉዳት ሳይደርስ በጥንቃቄና በስርዓት ሊከናወኑ ይገባል። ሌላኛው ደግሞ ምስጢሩ መረዳት ነው። ድርጊቶቹን ዝም ብሎ በልማድ ከማድረግ ይልቅ የደብረ ታቦሩን መለኮታዊ ብርሃንና የአምላክን ግርማን እያሰቡ ማድረግ መንፈሳዊ በረከትን ያሳድራል። ቅዱሳን አባቶቻችን የደብረ ታቦርን ብርሃንና አምላካዊ ግርማን እንዲያመሰግናሉ። ቅዱስ ያሬድ በድጓው ላይ ደብረ ታቦር በብርሃን ተሞላ፣ የጌታችን አምላክነትና ግርማ በታቦር ተራራ ላይ እንደ እሳት ነበልባል በራ ይለናል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ በጨለማ ብርሃን ይብራ ያለው እግዚአብሔር በኢየሱስ ክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ አብርቷል ይለናል። ውድ የፍኖተ ኤማሁስ ቻናል ቤተሰቦች የሚበራው ችቦ በደብረ ታቦር የበራውን የመለኮት ብርሃን፣ የሚጮኸው ጅራፍ ደግሞ የአምላክን ግርማና ድምፅ ያስታውሰናል። በዓሉን በጥንቃቄና በመንፈሳዊ ምስጢር የምናክብረው። የተወደዳቸው የፍኖተ ኤማሁስ ቻናል ቤተሰቦች በሰባተኛና በመጨረሻ ደረጃ ልናውቀው የሚገባው የደብረ ታቦርን የቡሄን በዓልን ስናከብር ልናደርገው የሚገባን ዋና መንፈሳዊ ዝግጅት ነው። በዓሉ ዝም ብሎ በዳቦ ጅራፍ በማስጮህ እንዲሁም ችቦ በማብራት ብቻ የሚታለፍ መሆን የለበትም። ይልቁኑ የነፍሳችን መታደሻና ወደ እግዚአብሔርም የመቅረቢያ ወቅት ሊሆን ይገባል። ስለዚህ የመጀመሪያ ወደ ቤተ ክርስቲያን መገስገስ አለብን። በበዓሉ ዕለት ወደ ቤተ እግዚአብሔር መሄድ፣ በቅዳሴ በቃለ እግዚአብሔር በምስጋና መሳተፍ። ይህም የጌታችን አበይት በዓል በመሆኑ በቤተ ክርስቲያን የሚካሄደው ሥርዓተ አምልኮ ታላቅ በረከት ስላለው ነው። ሁለተኛውም ሕይወታችንን በብርሃን ማስጌጥ ማለትም ንስሐና ቁርባን። ጌታችን መለኮታዊ ብርሃኑን እንደገለጠ እኛም በኃጢአት ጨለማ የተሸፈነውን ሕይወታችንን በንስሐ ሳሙና አጥበን በቅዱስ ቁርባን ተሳትፈን ነፍሳችንን በክርስቶስ ብርሃን ልናስጌጣት ይገባል። እውነተኛው ቡሄ ወይም ብርሃን የነፍሳችን ንጽሕና ነው። ሦስተኛም ማድረግ ያለብን ቃሉን ለልጆች ማስተማር ነው። ልጆች ቡሄ በሉ እያሉ ሲጫወቱ የበዓሉን ጥልቅ መንፈሳዊ ታሪክ፣ የደብረ ታቦርን ምስጢር ልናስተምራቸው ይገባል። ዝም ብለው ባህሉን ብቻ ሳይሆን መንፈሳዊ መሰረቱንም አውቀው እንዲያድጉ ማድረግ የኛ የክርስቲያን ወላጆች ድርሻ ነው። ትልቁ መንፈሳዊ ትምህርት እዚህ ጋር ነው። የመጀመሪያው ከባህል ባለፈ መንፈሳዊነት። ባህላዊ ስርዓቶቹ ዳቦ፣ ጅራፍ፣ ችቦ የበዓሉ መገለጫዎች እንጂ የበዓሉ ዋና ዓላማ አይደሉም።
ዋናው ዓላማ የክርስቶስን አምላክነት ማመንና መከተል ስለሆነ፣ ሁለተኛውም ብርሃን ሆኖ መመላለስ። በዓሉን ካከበርን በኋላ ሕይወታችን ከቀደመው የኃጢአት ጨለማ ወጥቶ እንደ ብርሃን ልጆች የምንመላለስበት አዲስ ምዕራፍ ሊሆን ይገባል። ቅዱሳን አባቶቻችን የበዓሉን መንፈሳዊ ፍሬ እንዲህ ብለው ያመሰግናሉ። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን መልእክቱ ላይ ምዕራፍ 5 ከቁጥር 8 ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናቸው፣ እንደ ብርሃን ልጆች ተመላለሱ ይለናል። ታላቁ ቅዱስ ዮሐንስ አፈወርቅ ደግሞ የበዓላት ሁሉ ፍጻሜ የነፍስ መታደስ እና ወደ እግዚአብሔር መቅረብ ነው። ሕይወታችሁን በንስሐና በቅዱስ ቁርባን ሳታስውቡ የምታከብሩት በዓል ምንም ጥቅም የለውም። ቅዱስ ያሬድ ደግሞ በድጓው ላይ ከኃጢአት ጨለማ ውጡ፣ የደብረ ታቦርን ብርሃን ተቀበሉ፣ ነፍሳችሁንም በምግባር አጊጡ ይለናል። ወድ የፍኖተ ኤማሁስ ቻናል ቤተሰቦች የደብረ ታቦር በዓል የሕይወታችን መታደሻ ይሁን። በንስሐ ታጥበን በቃሉ ታድሰን የክርስቶስን መለኮታዊ ብርሃን በሕይወታችን እንልበስ። የተወደዳችሁን የተከበራችሁ የቻናላችን ተከታታዮች በዛሬው መርሃ ግብራችን ስለ ደብረ ታቦር ወይንም ቡሄ በዓል ማወቅ ያለብንን 7 መሠረታዊ ነገሮች በጥልቀት ተመልክተናል። በታቦር ተራራ ላይ የበራው የመለኮት ብርሃን በሁላችንም ሕይወት፣ በቤተሰባችን፣ በሀገራችን ላይ ይብራ። የኃጢአትና የሞት ጨለማ ይክፈፍልን። አምላካችን ቅዱስ እግዚአብሔር የበዓሉን በረከትና ረድኤት በሁላችንም ሕይወት ላይ ያብራልን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የደብረ ታቦር በረከት ከሁላችን ጋር ይሁን። ይህንን ትምህርት ለብዙዎች መንፈሳዊ ብርሃን እንዲሆንላቸው ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷንም በመጫን የቤተሰባችን አባል እንድትሆኑ በጌታችን ፍቅር እንጠይቃችኋለን። በሌላ መንፈሳዊ ማዕድ እስክንገናኝ ድረስ የቅድስት ሥላሴ ቸርነት የእመቤታችን አማላጅነት አይለያን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።